እድሜ ጠገብ የማይፈርሱ አስከሬኖች ያሉበት ድንቅ ምድር የዋሻው ደብረ መድኃኒት አቡነ መልከጼዴቅ ገዳም በሸዋ ጠቅላይ ግዛት ሚዳ ወረሞ ወረዳ ይገኛል። ታዲያ ይሄ ታሪካዊ ገዳም በ15ኛው መቶ ክፍለ ዘመን እንደተመሰረተም ታሪክ ይናገራል። ገዳሙ ከመዲናችን አዲስ አበባ 225 ኪሎ ሜትር፣ ከዞኗ ደብረ ብርሃን ደግሞ 190 ኪሎ ሜትር ርቀት፣ ከወረዳው ርዕሰ ከተማ መራኛ 4 ኪሎ ሜትር ርቀት ላይ ይገኛል። ታዲያ ወደ ገዳሙ ለመድረስ 836 ደረጃዎችን መውረድ ይጠበቅብናል። የዋሻው ደብረ መድኃኒት አቡነ መልከጼዴቅ ገዳም አስደናቂና አስደማሚ ነገሮች መካከል በዚሁ ዋሻ ውስጥ የሰው አስከሬን ለብዙ ዓመታት ተቀብሮ ከቆየ በኋላ ሲከፈት ስጋው ላይ ደርቆ ምንም ነገር ሳይበሰብስ አካሉም ሳይጎድል ከመቃብሩ ይወጣል። እስካሁን ድረስ ለታሪክም ለምስክርነት የሚሆን ዘንድ ከቤተ መቅደሱ በቀኝ በኩል ተከማችተው የሚገኙ በብዙ ሺህ የሚቆጠሩ እድሜ ጠገብ ያረገፉ ብዙ አስከሬኖች አሉ። ከእጽዋቶቹ ጋር በተያያዘ ባፈ ታሪክ እንደሚነገረው በጥንት ጊዜ አንድ መንገደኛ ለሞፈር የሚሆኑ ወይራ ዛፍ ይቆርጥና ወደ ሀገሩ ይሄዳል። በቤቱ ከደረሰ በኋላ እንጨቱን ከትከሻው ላይ ሊያወርደው ቢሞክርም እንጨቱ ግን በፍጹም ሊወርድለት አልቻለም። በዚህ ጊዜ ሰውየው ግራ ይጋባና የአካባቢውን የሀገር ሽማግሌዎች ያማክራል። ሽማግሌዎቹም እንጨቱን ከየት ቆርጠህ ነው ያመጣኸው በማለት ይጠይቁታል። እሱም ያመጣበትን ቦታ ሲናገር የቆረጠውን እንጨት ከቆረጠበት ቦታ እንዲመልስ ይነግሩታል። ከዛም እንጨቱን ወደ ቆረጠበት ቦታ ላይ ይመልስና ወደ ጉቶ ላይ ሲያስቀምጥ ከትከሻው ላይ ያወረደው እንጨት እዛው ቦታው ላይ ይጣበቃል። ታዲያ ያ የወይራ ዛፍ እስካሁን ድረስ ክርክሩላው ላይ ቢኖርም ለምልሞ ብዙ ሰዎች ለማየት ችለዋል። ወደ ገዳሙ ሲወርዱ በመግቢያው በኩል የአቡነ መልከጼዴቅ ፈዋሽም ጸበል ይገኛል። የገዳሙ መስራች አቡነ መልከጼዴቅ ትውልዳቸው ጎጃም ሲሆን ከምንኩስና በኋላ በፈጣሪያቸው ተመርተው ወደ ዋሻው እንደገቡና እንደመሰረቱትም ይታመናል። እስከ ህልፈተ ስጋቸውም በዋሻው ኖሯል። በዚህ ምክንያት ገዳሙም በስማቸው ተሰይሞ እስካሁን ይጠራል። የጻዲቁ በረከት በሁላችን ላይ ይደር። ቀጣይስ የት ልምጣ? ታዲያ ቪዲዮ ለብዙ ሰው እንዲደርስ ሼር ማድረጋችሁ እንዳትዘነጉ።